ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ካፍ ቫብ በሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 11 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 4 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር በተለያዩ ርዕሰ ጉዳዮች እንወያያለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቸው ወርቅነሽ አመሰግናለን። አርዕስተ ዜና። ትናንት ሌሊት አሜሪካ በኢራን ላይ ድብደባ አካሄደች። ክነሴት የመንግስት ህግ አማካሪዋን ስልጣን ለመከፋፈል የሚያስችል ህግ በትናንትናው ዕለት አጸደቀ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሊባኖስ ህዝብ ጥሪ አቀረቡ። ከሐማስ ጋር የተደረሰው የተኩስ አቁም ስምምነት አነጋጋሪነቱ እንደቀጠለ ነው የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ትናንት ሌሊት የአሜሪካ ጦር በኢራን ላይ ድብደባ እንዳካሄደ ተገለጸ። ሌሊት ላይ አሜሪካ በተከታታይ ለሁለተኛ ቀናት በኢራን ላይ ድብደባ አካሄዳለች። በዚህ ድብደባም የኢራን ራዳር መቆጣጠሪያዎች የሮኬት ተምዘግዛጊ ሚሳኤሎችን ጨምሮ አውድመናል ሲል የአሜሪካ የመካከለኛው የጦር አዛዥ አስታውቀዋል። በተጨማሪም በዓለም አቀፍ የባህር ወሽመጥ የነበሩ የአሜሪካና የሌሎች የሀገራት መርከብ ላይ የተነጣጠረ ሚሳኤሎችንም ጨምሮ ማምከኑ ማስታወቃቸው ተገልጿል። ይህ በዚህ እንዳለ ፕሬዚዳንት ዶናልድ ትራምፕ እንዳሉት ቴህራን በቀረበላት የሰላም ስምምነት ላይ ማትፈርም ከሆነ ለሶስተኛ ጊዜ በከታታይ መደብደባችን እንቀጥላለን ሲሉ ዝተዋል። በኢራን ባለስልጣናትም ደውለው አሜሪካ የደበደባቸውን ድብደባውን እንድታቆም ሲሉ ተማጽኗል ሲሉ ትራምፕ ጨምረው አስታውቀዋል። ትናንት በተካሄደው ድብደባ እስራኤል እንዳልተሳተፈች ተጠቅሷል። ኢራን በበኩሏም ማንም የኢራን ባለስልጣናት ለፕሬዚዳንት ዶናልድ ትራምፕ ደውለው የሚያደርጉትን ድብደባ እንዲያቆሙ የተማጸነ የለም። እንዳውም ፕሬዚዳንቱ ይህን የሚያደርጉት በኢራን ላይ የሚወስዱትን ጦርነት ለመሸፈን ሲል ሆን ብለው የሚያደርጉት ፕሮፓጋንዳ እንጂ ማንም የኢራን ባለስልጣን ለአሜሪካ ፕሬዚዳንት ደውሎ እንዳልተማጸነ ተገልጿል። ኢራን አሜሪካ ባደረሰችባት የድብደባ ምላሽ በመስጠት በኩዌትና በባህሬን ያሉ 18 የተለያዩ የጦር ካምፕ ላይም ድብደባ ማድረሷን ጠቅሷል። በተጨማሪም የአሜሪካን ራዳር መቆጣጠሪያ መደብደቧንና በሆርሙዝ ወሽመጥ ጨምሮ ዝግ እንደሆን አስታውቀዋል። ማንም መርከብ ለማለፍ ቢሞክርም እርምጃ እንደማይወሰድበት አስታውቋል። የኢራን ባህር ኃይል እንዳስታወቀውም 2 መርከቦች ይህን የባህር ወሽመጥ ለማለፍ የሞከሩ መደብደባቸው ተጠቅሷል። አሁን ስቱዲዮ ከገባን በኋላም ዘገይቶ የደረሰን ዜና ኢራን በምትሰጠው አጠፌታ ወደ ዮርዳኖስ አካባቢም ሚሳኤል ማስወንጨፏም ተገልጿል። ቀደም ብሎ ኢራን የሆርሙዝ የባህር ወሽመጥን መዝጋቷን በማስታወቅ ሆርሙዝ ዓለም አቀፍ የባህር መተላለፊያ ተብሎ የተሰየመ ሲሆን ይህ ጦርነት ከተቀሰቀሰ ወዲህ ግን ኢራን እንደፈለገች የምትፈልጋቸውና የእሷ ወዳጅ ሀገራት መርከቦችን የማለፍ ፍቃድ እየሰጠች እንደነበር አስታውቋል። በዛሬው ዕለት ግን አሜሪካ በኢራን ላይ ባደረሰችው ጥቃት ምክንያት ይህን መተላለፊያ ባህር ወሽመጥ ኢራን መዝጋቷን አስታውቃለች። ክነሴት በትናንትናው ዕለት የመንግስት ህግ አማካሪ የስራ ድርሻ የሚከፍል ህግ ማጽደቁ ተገለጸ። በትናንትናው ዕለትም የሁለትና በሶስተኛ የድምፅ አሰጣጥ ጊዜ በዚህ ሂደት የመንግስት ህግ አማካሪ የስራ ድርሻ የሚከፍል ህግ ማጽደቁ ተገልጿል። ህጉን በቀረበበት ምክንያት 43 የክነሴት አባላት ሲደግፉት 39 የክነሴት አባልም ተቃውመውታል። የክነሴት አባል ሞሼ ሰኢድ
ሊኩድ ፓርቲ እንዳሉትም መኻሽ የተሰኘው የምርመራ ቢሮ እንደ አዲስ እንደሚቋቋምና በሕግና ፍትህ መስሪያ ቤት ቁጥጥር ስር እንደሚሆን ጨምረው አስታውቀዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሊባኖስ ሕዝብ ጥሪ አቀረቡ። Do you remember what Lebanon was like before Iran and Hezbollah turned it into a nightmare? Remember the cafes? Remember the culture? Remember the calm? All that's gone because Hezbollah and Iran want to drag us into war over and over and over again. You deserve better. Your children deserve better. ጠቅላይ ሚኒስትሩም ያሉት እኛ ከሊባኖስ ሕዝብ ጠላቶች አይደለንም፣ ጠላትም አይደለም። ሁለቱም ሀገራት በሰላም የመኖር ፍላጎት ያላቸው ናቸው ብለዋል። በሁለቱን ሀገራት ከሂዝቡላ በኢራን አማካኝነት ሂዝቡላ ከተቆጣጠረ በኋላ ያለውን ህይወት ታስተውሳላችሁ ወይ? ከዛ በፊት የሊባኖስ ህዝብ ጥሩ የመዝናኛ ቦታ፣ የቡና ቤቶችና በሰላም ህዝብ ይኖር ነበር፣ ታስተውላላችሁ ወይ ሲሉ በጥያቄ መልክ ቀርቧል። እንዴት አይነት ጥሩ ህይወት ነበራችሁ? በመካከለኛው ምስራቅም ትንሿ ፓሪስ እየተባለች ትጠራ ነበር፣ እናስታውሳለን። ኢራንና ሂዝቡላ ግን ይሄን ነስተውናል። በተለያዩ ምክንያቶችም አካባቢያችን የጦርነት ባድማ አድርገውታል። ከዚህ የበለጠ ህይወት ይገባችኋል። እስራኤል ሁልጊዜም ለሊባኖስ ጋር በሰላም መኖር ትሻለች፣ እጃችንም ለሰላም ዘርግተናል ሲሉ ጠቅላይ ሚኒስትሩ ባቀረቡት ጥሪ በአረበኛ ቋንቋ በጽሁፍ በተተረጎመ አቅርበዋል። ከሐማስ ጋር ያለው ተጨባጭ ሁኔታ አነጋጋሪነቱ እንደቀጠለ ነው። እንደሚታወሰው ሁሉ እስራኤልና ሐማስ በተደረሰው የተኩስ አቁም ስምምነት በተለይ ወደ ሁለተኛው ዙር ስንሸጋገር ሐማስ መሳሪያውን የሚፈታበትና የሚያስረክብበት ሂደት እንደነበር ይታወሳል። ከአሁን ቅርብ ጊዜያት ወዲህ ግን ሐማስ ይሄን ሊያደርግ አልቻለም። አሁን በተለይ ግብጽ ውስጥ በሚደረገው ድጋሜ የተኩስ አቁም ስምምነት ሐማስ የተደረሰበትን ስምምነት እውን እንዲያደርግ እየተደረገ ይገኛል። ይህ የተደረሰ ቀላል ስምምነትም እስራኤል ለሁለት ቀናት ያህል በአዛ ውስጥ የምትወስደውን ወታደራዊ ጥቃት እንድታቆምና የተደረሰውን የተኩስ አቁም ስምምነት ሁለተኛው ዙር እውን የሚደረግበትን መንገድ ለመነጋገር እንደሚጀምሩ ከተለያዩ የሐማስ እና የሐማስ አባሮች ጋር ስምምነት መደረሱ ተገልጿል ስትል ቃል አቀባያችን ዩባል ኢንባር አድርሳናለች። በኢራቅ የሚገኘው የአሜሪካ ኤምባሲ በአካባቢው በከተማ ለሚኖሩ ህዝብ ጥሪ አቅርበዋል። ባግዳድ ውስጥ የሚገኘው የአሜሪካ አምባሳደር በሀገሪቱ ለሚገኙ አሜሪካውያን ዜጎች ሁሉ ከመቼውም ጊዜ የበለጠ ጥንቃቄ እንዲያደርጉ ጥሪ አቅርቧል። በተለይ አሁን በአካባቢያችን ባለው ተጨባጭ ሁኔታ ምክንያት የበለጠ በንቃት እንዲንቀሳቀሱና እንዲያውም የኢራቅ የአየር መንገድ በድንገት ሊዘጋ እንደሚችል አስቀድመው እንዲያውቁና ጥንቃቄ በተሞላበት እንቅስቃሴ እንዲያደርጉ ሲል ጥሪውን አቅርቧል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ወቅቱን የሚመጥን እንደሆነና ምንም አይነት ለውጥ እንደሌለ ተገልጿል። በዛሬው ዕለትም የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 25 ዲግሪ ሴንቲግሬድ፣ ቴልአቪቭና አካባቢዋ 27፣ ሃይፋና አካባቢዋ 7፣ ቤርሸባና አካባቢዋ 32፣ ኢላት እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነች፣ የጠዋቱ ዜና እስካሁኑ ነበሩ። አይቼው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ጋዜጦች አራቱ ዕለታዊ ጋዜጦች ደርሰውናል። ሀሬጽ፣ የዲዮታ ሀሮኖት፣ እስራኤል ሀየውምና ማሪቭ። አራቱም ጋዜጦች በመጀመሪያ ገጾቻቸው ላይ ትኩረት ያደረጉባቸውን ርዕሰ ጉዳዮች እንመለከታለን። በመጀመሪያ ሀሬጽን ነው የምንመለከተው። ሀሬጽ በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል
ፖሊሶች ይላል ፖሊሶች መንግስትን በመቃወም ለሰልፍ በሚወጡ ዜጎች ላይ የሰብአዊ መብት ጥሰት እያደረሱ ናቸው። ፖሊስ ሰልፈኞች ላይ እንግዲህ ሰልፈኞችን ሰብአዊ መብት በሚጎዳ መልኩ እንቅስቃሴ እያደረገ ነው። ይህን የፖሊስ እንቅስቃሴም የፖሊስ አዛዡ ለፖሊሶች ድጋፍ ያደርጋሉ፣ እየደገፏቸው ነውና ይሄ ጉዳይ እንግዲህ ይፋ እንዲሆን ያደረገው የመንግስት አቃቢ ሕግ ነው ይህን ሀሳብ ያቀረበው ይላል። ይህን በተመለከተ ሰፊ ዘገባ ለአንባቢያን አቅርቧል። የሰልፈኞች ሰብአዊ መብት ላይ ጉዳት እየደረሰ ነው በፖሊሶች ከመጠን ያለፈ እንቅስቃሴ ምክንያት የሚል ርዕሰ ጉዳይ አቅርቧል። ሌላው ርዕሰ ጉዳይ ዛሬ እንግዲህ ዓለማችን ሁሉ የሚጠብቀው በየ4 ዓመቱ አንድ የሚካሄደው ዓለም አቀፉ የእግር ኳስ ጨዋታ በዕብራይስጥ ደግሞ ሞንዲያል እየተባለ ይጠራል። በጉጉት ይጠበቃል። ዛሬ ነው እንግዲህ ጨዋታው በይፋ የሚጀመረው በሜክሲኮ የሚከፈተው 10 ሰዓት ነው እንግዲህ ሌሊት በእስራኤል ሰዓት አቆጣጠር 10 ሰዓት ላይ ነው የሚጀምረው። ይህን ርዕሰ ጉዳይ ሁሉም ጋዜጦች ትኩረት ሰጥተውበታል፣ ለአንባቢያን በሰፊው አቅርቦበታል። እንግዲህ እንደ ራሳቸው እይታ አራቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡበት ርዕሰ ጉዳይ ነው። የዘንድሮው የዓለም የእግር ኳስ ጨዋታ ወይም ሞንዲያል በዕብራይስጡ አጠራር ለየት ያለና ልዩ ነው ይላል። ጋዜጦች እንግዲህ እንደ ራሳቸው ምክንያት በዋነኛነት ግን ልዩ የሚሆንበት ምክንያት ብለው ሁሉም ጋዜጦች ያቀረቡት በአሜሪካ ግዛት በሚገኙ 3 ሀገራት ነው የሚካሄደው። በሜክሲኮ፣ በካናዳና በአሜሪካ ውስጥ ሰሜን አሜሪካ ነው የሚካሄደው። ስለዚህ በ3 የተለያዩ ሀገራት ስለሚካሄድ ይሄ አንዱ ልዩ የሚያደርገው ነው ይላል። ሌላው ደግሞ የተለያዩ ጋዜጦች እንደጠቀሱት እንግዲህ ዓለማችን የእግር ኳስ ጨዋታ እንግዲህ በዘመናችን በጣም ታዋቂ የሆኑት ሜሲና ሮናልዶ እነሱ የሚሳተፉበት ለመጨረሻ ጊዜ የሚሳተፉበት የዓለም የእግር ኳስ ጨዋታ ነው። ይሄም አንዱ ደግሞ ልዩ የሚያደርገው ምክንያት ነው ይላል። በሰፊው አቅርቦታል። ሀሬጽም እንግዲህ ይህን ጨዋታ ዛሬ ምሽት ላይ በሜክሲኮ ይከፈታል፣ ይጀምራል። ዛሬ እንግዲህ ለመጀመሪያ ጊዜ የሚጫወቱ የሜክሲኮና የደቡብ አፍሪካ ብሔራዊ ቡድኖች ናቸው። ይሄ ዘገባ ቀርቧል። ያው ዓለማችን የሚጠብቀው ጨዋታ ነው። ዓለምን አንድ አድርጎ እንግዲህ በቴሌቪዥን መስኮት በአካልም ባይገናኝ አንድ የሚያደርግ ጨዋታ ነው። በአንድ ስሜት የሚያስተሳስር በእስራኤልም በሰፊው በጉጉት እየተጠበቀ ያለ ጨዋታ ነው። ሌላው የእስራኤል መከላከያ ሰራዊት ይላል በጀኒን በፍልስጤም ከተማ ጀኒን እንግዲህ በአወዛጋቢ የመሬት ክልል የሚገኝ አካባቢ ነው። ቋሚ የሆነ ካምፕ ሊያቋቁም ነው የእስራኤል መከላከያ ሰራዊት በጀኒን ይላል። እንግዲህ መከላከያ ሰራዊቱ ይህን ውሳኔ የወሰነው የኦስሎ ስምምነት ከተፈረመ ወይም በኦስሎ ስምምነት ከተደረሰ በኋላ በፍልስጤማውያንና በፍልስጤም መስተዳድርና በእስራኤል መካከል እንግዲህ ከስምምነቱ በኋላ ለመጀመሪያ ጊዜ ነው። ይሄ ኤቢሲ ተብሎ የተባለ ክልል አለ። እንደሚታወቀው አወዛጋቢ የሆኑ በፍልስጤም መስተዳድርና በእስራኤል መካከል አወዛጋቢ የሆኑ ክልሎች መሬቶች አሉ። እንግዲህ ኤ በተባለው ክልል ለመጀመሪያ ጊዜ ከኦስሎ ስምምነት በኋላ የእስራኤል መከላከያ ሰራዊት ቋሚ የሆነ ወታደራዊ ካምፕ ለማቋቋም መወሰኑን የሚመለከት ዘገባ አቅርቧል ሀሬጽ። ሌላው በኢራንና በአሜሪካ መካከል እየተካሄደ ያለውን የተኩስ ልውውጥ ነው። እንግዲህ ሁለቱ ሀገራት የተኩስ አቁም ስምምነት ተደርሶ ስምምነቱን ወደ ዘላቂ ስምምነት ለመለወጥ ድርድር ላይ ቢሆኑም በተለያዩ ምክንያቶች የድርድሩ ሂደት እየተራዘመ ኢራንም ሆን ብላ እንደምታራዝመው የተለያዩ ምክንያቶችን በመፍጠር ሆን ብላ ታራዝመዋለች ብለዋል ትናንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ። የምታራዝምበት ምክንያትም ለራሷ ጊዜ ለማግኘት ነው፣ ነገሮችን ለማመቻቸት። ይህ ደግሞ መሬቷ ላይ ዋጋ ያስከፍላታል በማለት ተናግረዋል ዶናልድ ትራምፕ። እንደሚታወቀው ትናንት ሌሊት ኢራን የአሜሪካን ሄሊኮፕተር መታ ከጣለች በኋላ ያለ ሰው በሚበር አይሮፕላን ወይም ድሮን አሜሪካ ጽፋው መልሳለች። ግን በድጋሚ አሁንም አሜሪካ ኢራንን ለማጥቃት እየዛተች ነው የሚል ርዕሰ ጉዳይ አለ። ሁኔታው እንደገና ወደ ከፋ ሁኔታ ጦርነት ሳይሄድ አይቀርም የሚል ዘገባ ቀርቧል።
ሌላው አቅርቧል ሀሬጽ። ሌላው የቱርኩ ፕሬዝዳንት ታይብ ኤርዶዋን የመካከለኛውን ምስራቅ ካርታ በካርታው ያው ካርታ አዘጋጅተዋል፣ አስቀምጠዋል ካርታውን። በዚህ ካርታ እስራኤል ዋና ማዕከላዊ የምትዝት ወይም አደገኛ ሀገር መሆኗን አድርገው ነው ያስቀምጧት በካርታው ላይ በመካከለኛው ምስራቅ ካርታ ይላል። ያው የቱርኩ ፕሬዝዳንት ታይብ ኤርዶዋን ትናንትም እስራኤል አደገኛ ናት የሚል ንግግር አሰምተዋል። አደገኛ ናት ለአካባቢው ሀገራት፣ እንደውም ለዓለም በጣም አደገኛ ናት። አስተዳደሯም ዛቻን ያሰማል በተደጋጋሚ ለአካባቢያችን ለዓለማችን በማለት የተቃውሞ ንግግር አሰምተዋል፣ መልእክት አስተላልፈዋል። ቱርክ መንግስት ከእስራኤል መንግስት ጋር አለመግባባት ከመጀመሩ ዘመናት ተቆጥረዋል። የቱርክ መንግስት ሁኔታዎችን እያባባሰ እየሄደ እንደሆነ እያየ ነው። ትናንትም ፕሬዝዳንት ታይብ ኤርዶዋን ይህን መልእክት ማስተላለፋቸው ታውቋል። ሀሬጽም ዛሬ በዘገባው ይህን ዘገባ ለአንባቢያን አቅርቦታል። ሌላው ርዕሰ ጉዳይ በአሜሪካ ይላል። በአሜሪካ እንግዲህ በዓለማችን የተፈጠረውን ሙቀት በሚመለከት የአየር ጸባይ ለውጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ ጀምሮ በዚህ ጉዳይ የተለያየ አመለካከት አላቸው። ከቀደሙት የአሜሪካ መንግስታት ለየት ያለ ነው እንግዲህ የእሳቸው አመለካከት። አሁን ደግሞ አሜሪካ የባህር ዳርቻዎች አካባቢ የነበሩና የተዘረጉ የዓለምን ሙቀት የሚቆጣጠሩ መረቦች ረሸት እንግዲህ መረብ ነው፣ እነሱን ለማፈራረስ ወሰኑ ይላል። እንግዲህ እነዚህን መረቦች ስራ እንዲሰሩ ለማድረግ በአመት 48 ሚሊዮን ዶላር ወጪ ያስፈልጋል። ለማንኛውም እንዲፈራርሱ ወስነዋል። ከፍተኛ ትችት በዘርፉ ምሁራን ዘንድ ከፍተኛ ትችት እየተሰነዘረ እንደሆነ የሚገልጽ ዘገባ አቅርቧል በዚህ ጉዳይ። ሌላው ርዕሰ ጉዳይ ሀሬጽ የተመለከተው በሚኒስተር ኢታማር ቤንግቪር ጫና አማካኝነት የእስራኤል ፖሊስ በእስራኤል ሀገር የሚኖሩ የኤርትራ ዜጎችን ኤርትራውያንን በቁጥጥር ስር እየዋሉ ናቸው። እነዚህ በቁጥጥር ስር የሚውሉ ኤርትራውያን ከእስራኤል እንዲወጡ ተወስኗል። ግን ከእስራኤል እንዲወጡ ከመደረጉ በፊት በቁጥጥር ስር እየዋሉ ናቸው። እኒህም እንግዲህ እስራኤል ሀገር በሚኖሩ የኤርትራ ዜጎች መካከል የኤርትራን መንግስት የሚደግፉና የሚቃወሙ አሉ። እንደሚታወቀው በተለያየ ጊዜ በሁለቱ ቡድኖች ከፍተኛ ግጭት ሲፈጠር እንደነበረ ይታወሳል። የኤርትራን መንግስት የሚደግፉና እስራኤልን እንዲለቁ የተወሰኑ የኤርትራ ዜጎች በፖሊስ ቁጥጥር ስር እንዲውሉ እየተደረገ ነው። ይህም በቤንግቪር ጫና ነው በፖሊስ ቁጥጥር ስር የሚውሉት ይላል ሚኒስተር ኢታማር ቤንግቪር የሀገር ውስጥ ብሔራዊ ደህንነት ሚኒስተር ናቸው። ኤርትራውያኑ ከእስራኤል እንዲወጡ የሚደረጉት በምስራድ አፕኒም ወይም በሀገር ውስጥ አስተዳደር ሚኒስትር አማካኝነት ነው። ከእስራኤልም እንዲወጡ የሚደረግበት ጊዜ ምንም ውሳኔው ቢኖርም በቅርብ ጊዜ ይሆናል ተብሎ ግን አይጠበቅም የሚል ርዕሰ ጉዳይ ለአንባቢያን አቅርቧል ሀሬጽ። ወደ ኢዲዮት አህሮኖት ስናልፍ ኢዲዮት አህሮኖት በመጀመሪያ ገጹ ላይ በትልቁ ፎቶግራፍ በማቅረብ ያው ዛሬ ሌሊት 10 ሰዓት ላይ ይጀመራል ተብሎ በከፍተኛ ጉጉት የሚጠበቀውን የዓለም የእግር ኳስ ጨዋታ ነው። ይሄ የእግር ኳስ ጨዋታ ለ39 ቀናት በተከታታይ ይካሄዳል በሶስት በተለያዩ ሀገራት በሜክሲኮ፣ ካናዳ እና አሜሪካ 39 ተከታታይ ቀናት ይካሄዳል። እንዳልነው ዛሬ 10 ሰዓት በእስራኤል ሰዓት አቆጣጠር ይጀምራል ጨዋታው። በሜክሲኮና የደቡብ አፍሪካ ብሔራዊ እግር ኳስ ቡድኖች ነው የሚጀምሩት የመጀመሪያውን ጨዋታ። 48 ሀገራት ወይም 48 ብሔራዊ እግር ኳስ ቡድኖች ይሳተፋሉ። በአጠቃላይ በዚህ ጨዋታ 104 ጨዋታዎች ይካሄዳሉ። 1247 ተጫዋቾች ይሳተፋሉ ይላል። ያው ኢዲዮት አህሮኖትም ትኩረት ሰጥቶ ለአንባቢያን አቅርቦታል ይህን ርዕሰ ጉዳይ ወይም ዘገባ። ሌላው በአሜሪካና በኢራን መካከል የሚካሄደውን እንግዲህ የመጠቃቃት ሂደት ነው። ድርድሩ አለ። ግን ከድርድሩ ጎን ለጎን የአሜሪካም ኢራን እያጠቃች ነው፣ ኢራንም አሜሪካን እያጠቃች ነው ያለችው። አሜሪካ በኢራን ላይ በምትሰነዝረው ጥቃት ያጸፋ ምላሽ ኢራን በአካባቢ ሀገራት ጥቃት እየሰነዘረች ነው ይላል። ቀደም ሲል በዜናም
እንዳቀረብ ነው ኢራን በአካባቢ ሀገራት ዮርዳኖስን ጨምሮ ባሳለፍነው ሌሊት ጥቃት ማድረሷ ተገልጿል። ይሄም እንግዲህ አሜሪካ ለምታደርስባት ጥቃት ያጸፋ ምላሽ እንደሆነና በኩዌት በዮርዳኖስ በተለያዩ መካከለኛው ምስራቅ ሀገራት በተለይ የአሜሪካ ተቋማት ይገኙበታል ተብሎ በሚጠበቀው አካባቢ ጥቃት እያደረሰች እንደሆነ ይገለጻል። ሌላው የምዕራብ ሀገራት ይላል የአውሮፓ ሀገራት የእስራኤልን ሚኒስትሮችና የእስራኤልን አንዳንድ አካላት እንዳይገቡ እየከለከሉ ናቸው። ይሄም በእስራኤል ባህል ኢኮኖሚና በከፍተኛ ትምህርት ተቋማት ዘንድ ከፍተኛ ተጽዕኖ እያደረሰ እንደሆነና እስራኤልን ከዓለም እንድትነጠል እያደረገ ያለ ሂደት መሆኑን የዲዮታ ሀሮኖት ለአንባቢያን አቅርቦታል። ሌላው ትናንት የእስራኤል ፓርላማ ወይም ክነሴት ያጸደቀውን ሕግ በሚመለከት ዘገባ አቅርቧል። ይህን ርዕሰ ጉዳይ ሁሉም ጋዜጦች ተመልክተውታል። እንደሚታወቀው የኦሪት ትምህርት መሰረታዊ ሕግ ሆኖ እንዲጸድቅ በሀረሪ ማህበረሰብ አባላት በኩል የቀረበ የሕግ ጽንሰ ሀሳብ ነው። ትናንት በመጀመሪያ ንባብ ወደ ክነሴቱ ቀርቦ በአብዛኛ ድምፅ ጸድቋል። እንግዲህ ከዚህ በኋላ በክነሴቱ ቋሚ ኮሚቴ በሕግ ጉዳይ ከታየ በኋላ በድጋሚ ወደ ክነሴቱ ለድምፅ አሰጣጥ ይቀርባል። ትናንት በነበረው በመጀመሪያ ዙር ድምፅ አሰጣጥ ወይም ንባብ ሂደት ግን በአብዛኛ ድምፅ ያለፈ መሆኑ ታውቋል። ይህን ርዕሰ ጉዳይ የሚመለከት እንግዲህ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። የኦሪት ትምህርት የተማሩ አካላት መሰረታዊ ሕግ ነው ይወሰናል። ከዛ በኋላ የኦሪት ትምህርት የተማሩና በመከላከያ ሰራዊቱ ያገለገሉ ወታደሮች እኩል ለሀገሪቱ እኩል አገልግሎት እንደሰጡ ይታያል። ሁለቱን እኩል አድርጎ ለማወዳደር ነው ጽንሰ ሀሳቡ ይላል። እንግዲህ በዘገባው እንደቀረበው ወደ እስራኤል አየሁም ስናልፍ እስራኤል አየሁም ያው በመጀመሪያ ገጹ እስራኤል አየሁም ትኩረት የሰጠው ዛሬ ምሽት የሚጀምረውን የዓለም የእግር ኳስ ጨዋታ ነው። በ4 ዓመት አንድ ጊዜ የሚካሄድና ዓለማችን በአንድ ሀሳብ የሚያስተሳስር ነው። ይሄ የስፖርት ዘርፍ ወይም የዓለም የእግር ኳስ ጨዋታ ዓለማችን ዛሬ ምሽት በጉጉት የሚጠብቀውና እንግዲህ ሁሉም የዓለማችን ሕዝብ በቴሌቪዥን መስኮት በአንድ ስሜት የሚያየው ጨዋታ ነው። 39 ቀናት በተከታታይ እንግዲህ ዛሬ ጀምሮ ለ39 ቀናት ይካሄዳል። 104 ጨዋታዎች ይካሄዳሉ። ቀደም ሲል እንደገለጽ ነው በሌሎች ጋዜጦችም እስራኤል አየሁም እንደዚሁ አቅርቦታል። በ3 የተለያዩ ሀገራት ይካሄዳል። በሜክሲኮ፣ ካናዳ እና በአሜሪካ እንግዲህ በርካታ ተጫዋቾች ይሳተፋሉ። ይህን ርዕሰ ጉዳይ ያው ትኩረት ሰጥቶበታል እስራኤል አየሁም እንደዚሁ። ሌላው ጨዋታውን ለማየት እንግዲህ የቲኬቱ ዋጋ በጣም ውድ እንደሆነ በዘገባው ቀርቧል። እንዲያውም ምንድን ነው የሚለው የካርቲሱ ለሀብታሞች ብቻ ይላል፣ ለሀብታሞች ብቻ የሚሸጥ ይላል። እንግዲህ ሀብታሞችን ማዕከል ያደረገ ነው፣ ዋጋው ውድ ነው ይላል። እስራኤልም በዚህ ጨዋታ እንግዲህ ባትሳተፍም ከዚህ በፊት እንደነበረው ነገር ግን በጉጉት እስራኤላውያን በጉጉት እየጠበቁት እና ጨዋታውን እዛም በአካል ተገኝተው ለማየት እዚህም ያው በያሉበት ለማየት በጉጉት የሚጠብቁት ጨዋታ ነው በእስራኤላውያንም ይላል። ሌላው አሜሪካ ኢራን እያጠቃች እንደሆነ ኢራንም ያው በአሜሪካን ተቋማት የሚገኙባቸውን አካባቢዎች የአካባቢው ሀገራት ላይ ጥቃት እያደረሰች እንደሆነና ጥቃቱ እንደቀጠለ አሜሪካ በድጋሚ ኢራንን ለማጥቃት እየዛተች እንደሆነ የሚገልጽ ዘገባ አቅርቧል። ኳታር ድርድሩን ለማደስ እንደገና ጥረት እያደረገች እንደሆነ እስራኤል በአሜሪካና በኢራን መካከል ያለውን ድርድር ለማደስ ጥረት እያደረገች ነው የሚል ዘገባ አቅርቧል። ሌላው እስራኤል አየሁም የተመለከተው ዘገባ በውስጥ ገጹ ላይ ገጽ 7 ላይ በሰፊው ተመልክቶታል። የአሜሪካ መከላከያ ሰራዊት ካምፕ በረኤም በተባለው አካባቢ ሊቋቋም ነው። የአሜሪካ ካምፕ ወታደራዊ ካምፕ በረኤም ልታቋቁም ነው የሚል ዘገባ አቅርቧል። እስራኤል አየሁም የኦሪት ትምህርት መሰረታዊ ሕግ ሆኖ እንዲደነገግ ትናንት በመጀመሪያ ንባብ መጽደቁንም እንደዚሁ ቀርቧል። ምንድን ነው የሚለው እስራኤል አየሁም በተለየ ሁኔታ ይህ ሕግ ሆክ አሟዚን የእስልምና እምነት ተከታዮች ለጸሎት በሚያሰሙት
ድምጽ በዛ ፋንታ እሱን የሚያካክስ በሱ ፋንታ የቀረበ ህግ ነው ተብሏል። እንግዲህ ሀረሪ ማህበረሰብ ከአረቡ ማህበረሰብ ጋር እነሱ ባቀረቡት ጥያቄ እነሱም ይሄ ይቅረብልን ብሎ ያቀረቡት ነው። ነገር ግን ህጉ ሲታይ ሲፈተሽ የኦሪት ትምህርት የተማረ በመከላከያ ሰራዊቱ እንዳገለገለ ወታደር እኩል ሆኖ ለሀገሪቱ እኩል አገልግሎት እንደሰጡ ነው እንዲታይ የሚል ነው ይላል። ይሄን ርዕሰ ጉዳይ እንግዲህ ሁሉም ጋዜጦች የተመለከቱት ነው እንዳልነው። እስራኤል አየሁም በዚህ መልኩ ዘግቦታል። በመከላከያ ሰራዊቱ ሴቶች ከወንዶች ጋር እንዳያገለግሉ የሚል ሀሳብ የቀረበ መሆኑንም እንደዚሁ ገጽ 12 ላይ በሰፊው አቅርቦታል። በመጀመሪያ ገጹ ላይ ትኩረት የሰጠበት ርዕሰ ጉዳይ አድርጎ አቅርቦታል። ይህንም እስራኤል አየሁም። ወደ ማሪብ ስናልፍ ማሪብ በኢራንና በአሜሪካ መካከል ያለውን ውጥረትና ፍጥጫ አቅርቦታል። በሁለቱ ሀገራት መካከል ሰላም ላይ ለመድረስ ድርድሩን ለማስቀጠል ይታሰባል፣ ጥረት ይደረጋል። ነገር ግን መጠቃቃቱም ቀጥሏል በሁለቱ ሀገራት መካከል ይላል። አሜሪካ እንደገና ኢራንን ለማጥቃት አሁንም እየዛተች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን ለማስኬድ ጊዜ ሆን ብላ እየወሰደች እያራዘመች ነው፣ ይሄ ደግሞ መሬቷ ላይ ዋጋ እንድትከፍል ያደርጋታል፣ ኢራን ዋጋ ትከፍላለች በዚህ ጉዳይ ማለታቸው ተገልጿል። የአሜሪካው የጦርነት ሚኒስትር እንግዲህ ይሄ ስም በቅርብ ጊዜ የተሰጠ ነው። የጦርነት ሚኒስትር ኢራን የምታደርገው አሜሪካን እየፈተነች ነው፣ ለአሜሪካ የተለያዩ ፈተናዎችን እያቀረበች ነው፣ ግን ብልጠት አይደለም ይጎዳታል ማለታቸው ታውቋል። ለኢራናውያን ይሄ ብልጠት አይደለም ሊጎዳት ይችላል እንጂ ማለታቸው ተገልጿል። ኳታር ቀደም ሲል እንዳልነው ድርድሩን ለማደስ በሁለቱ ሀገራት መካከል ጥረት እያደረገች እንደሆነ ይገልጻል በዘገባው። እስራኤል ግን ከዚህ በተለየ ሁኔታ አዲስ ነገር ቢፈጠር በማለት በተለይም ጦርነቱ እንደ አዲስ ቢታደስ ያው ዝግጅት እያደረገች ነው የሚል ዘገባ አቅርቧል። ሌላው ያው የዛሬ ምሽት የሚጀምረውን የዓለም የእግር ኳስ ጨዋታ አቅርቦታል። ማሪብም በራሱ አቀራረብ ትናንት የጸደቀውን ህግም የኦሪት ትምህርት መሰረታዊ ህጉ ነው እንዲጸድቅና በኦሪት ትምህርት የተማሩ አካላት በመከላከያ ሰራዊቱ እንዳገለገሉ ሆኖ ለሀገራቸው ያገለገሉ ሆኖ እንዲቆጠር የሚል ሀሳብ ያዘለ መሆኑን ህጉ የሚል ዘገባ አቅርቧል። ማሪብም ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረባቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት ለማለፍ ሙዚቃ አትጋርደኝ